የአርሰናል ውድቀት በአርሰን እናምናለን የሚሉ ጽኑ ደጋፊዎች እንኳን ተወዳጁ አሰልጣኛቸውን ውጣለን እስከ ማለት አድርሷቸዋል። አርሰን ቬንገር ከ3 የሊግ ዋንጫዎችና ከብዙ ትዝታዎች ጋር ኤምሬትስን ሲሰናበቱም በቶሎ ይመጣል የተባለው ለውጥ አልሆነም። ኡናይ ኤምሬ መጡ ሄዱም፣ ሌላ ስፔናዊ ኤምሬትስ ደረሰም። ይህ ወጣት የእግር ኳስ ባለ አእምሮም የክለቡን ባህል ጠንቅቆ የሚያውቅ የአርሰናልን ዋጋ የሚረዳ ነው። ለዳግም የሊግ ክብር 22 ዓመታት ቢጠበቁም የመጨረሻ 6 ዓመታት ግን እውነተኛ ጥረት የተደረገባቸው ናቸው። በላማዚያ ያደገ ከቬንገር የተማረ ከፔፕ ጋርዲዮላ ጋር የሰራ ወጣት ከጽኑ ህልም ከብዙ ተስፋ ጋር ስራውን ጀመረ። ፔፕ በነገሰበት የርገን ክሎፕ ባሉበት ቼልሲና ከቀደመ ግርማው ዝቅ ቢልም በሚሊዮን ፓውንዶች ጉልበት ከዋክብትን ኦልትራፎርድ ለማድረስ የሚሆን ክብር ያልራቀው ማንቸስተር ዩናይትድ ባሉበት ሊግ ቶተናም እንኳ ክንዱን ባፈረጠመበት ጊዜም በሌሎች ክለቦች ያበቃላቸው ተጫዋቾች ያዘዋወረ አሰልጣኝ እንዴት ተስፋ ሊጣልበት ይችላል? ሚኬል አርቴታና የክሮንኬ ቤተሰቦች እቅድ አወጡም። ጉዞ ተጀመረ። ዘ ኢንቪንሲብልስ ያልተሸነፉት ከሚባሉት ወደማይረሱት የሚል መጠሪያን ወዳገኘው ስብስብ የተደረገው ሽግግር ከባድ ነበረ። የዛ አትሌቲኩ ጄምስ ማክኒኮላስ ከመርዛማ ስብስብ እስከ ዋንጫ ድል በሚል ባሰፈረው ሰፊ ዘገባም የአርሰናል የ2025-26 የድል ታሪክ በዘመናዊ እግር ኳስ እምብዛም ያልተለመደ ነው። አዎ እንደ ማንኛውም ስኬት የተለመዱት ነገሮች አሉት። ልዩ ብቃት ያለው ቡድን፣ ጥልቅ እውቀት ያለው አሰልጣኝና ለዝውውር የወጣ ከፍተኛ ገንዘብ። ነገር ግን ይህንን ስኬት ለየት የሚያደርገው በጽናትና ቀጣይነት ባለው ስራ ላይ የተገነባ ታሪክ መሆኑ ነው ይላል። በለንደን ኮሎኒ የተነደፈው የረዥም ጊዜ እቅድ ነው። የጊዜው ሀያላን ክንዳቸው ሊዝል የሚችልበትን ወቅት የተነበየ ከ2023 እስከ 2027 ባለው ጊዜ ሲቲና ሊቨርፑል ሊደክሙ እንደሚችሉ በዝርዝር ያጠና እቅድ ነው። 2020 ክረምት ሚኬል አርቴታ በከፍተኛ ጫና በነበረበት ጊዜ ከቲም ሊዩስ ጋር ወደ አሜሪካ ዴንቨር ተጓዘም። ይህ የአትላንቲክ ውቅያኖስን የሰነጠቀ ጉዞም አርሰናልን ዳግም ወደ ልሂቃኑ መመለስ የሚያስችል ስትራቴጂ ለክለቡ ባለቤቶች የሚቀርብበት ነበረ። በሰሜን ለንደን መልክ መያዝ ጀምሮም ነበረ። ኤዱ ቴክኒካል ዳይሬክተር ሆኗል። የተጫዋቾች ምልመላ ስርዓቱ ፈርሶም በአዲስ ክፍል ተተክቷል። ይህ ክፍል ነው የተቃራኒ ቡድኖች መሽ ሊደክሙ እንደሚችሉ ያጠናው። እንደ ማክ ኒኮላስ ዘገባም ባለሙያዎቹ በሚያስደንቅ ሁኔታ የኤርገን ክሎፕን መልቀቅ፣ የኬቪን ደብሮይንን መውጣት፣ የቫንዳይክና ሞሳላህን ሁኔታ ቀድመው ተንበየው ነበረ። ፍጹም ልክ የሚባል ባይሆንም ግን ለአመራሮች እንደ መዋቅራዊ መመሪያ አገልግሏል። የአርሰናል የተጫዋቾች ዝውውር ከነዚህ ትንበያዎች ጋር እንዲጣጣም የተደረገ ሲሆን ይህም አርሰናል ተፎካካሪዎቹ መዳከም በሚጀምሩበት ወቅት በትክክለኛ ጊዜ ላይ የሚገኝ ጠንካራ ስብስብ እንዲገነባ አስችሏል። ከማስተካከያዎች ጋር እቅዱ ቀጠለም። አርሰናል 3 ተከታታይ ዓመታት ሁለተኛ ወጣ። ያለፈው ክረምት አንድሪያ ቤርታ በስፖርት ዳይሬክተርነት ሲሾሙ በከፍተኛ ወጪ በርካታ ተጫዋቾች ፈረሙ። በመጨረሻም አርሰናል ስኬታማ ሆነ። ከ22 ዓመታት በኋላ ውቡ ዋንጫ ላይ ቀይ ሪባን ይታሰራል። ሚኬል አርቴታ እውነተኛ አንድ ቤተሰብን ገንብቷል። የክሮንኬ ቤተሰቦች ለዳግም ግንባታው የሚሆን በቂ ገንዘብ ፈሰስ አድርገዋል። በአርቴታ እጅ ስትራቴጂው ቀረበ። የዴንቨሩ ቃል ኪዳን በታላቅ ድል ተደመደመ። አሁን አርሰናልን ሚዜ የሚል ማን ነው? ተሞሽሯልና አሁን መድፈኞቹ ላይ የሚያፌዝ በራሱ ያፌዛል። አሁን የሰሜን ለንደን ቀዩ ክፍል ለ14ኛ ጊዜ የሊግ ድልን ያሳካ እንጂም 22 ዓመታት በደረጃ ሰንጠረዡ አናት ላይ ያላጠናቀቀ የሚል መልክ የለውም። አድርጋችሁታል። ሌሎች ሲያበቁ ሻምፒዮኖች ይቀጥላሉ። ከምሽቱ ድል በኋላ አርሰን ቬንገር የተናገሯቸው ውብ ቃላት ናቸው። አዎ አርሰናል 13 ብሎ ቢዘገይም 14 ብሎ መቀጠሉ አልቀረም። አርቴታም ፕሪሚየር ሊጉን ያሸነፈ የመጀመሪያው የቀድሞ የእንግሊዝ ፕሪሚየር ሊግ ተጫዋች ከሞሪኒዮ ቀጥሎ ዋንጫውን በማሸነፍ በዕድሜ ትንሹም። አንድ ነገር እናስታውስ፣ የአርሰናል ባለቤቶች ቢሊዮነሮቹ እንዲህ ብለዋል። ክረምት ከዋክብትን ለማስፈረም ሚሊዮን ፓውንዶች እናወጣለን። እቅዳችን ዘላቂ ነው፣ ሀያል ግዛት መመስረት። ይህ ብቻ የድሉን የጣዕም መጠን ይናገራል። አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ አሸናፊ ሆኗል።